ክቡር ዶክተር መሐሙድ አህመድ ለስድስት አስርት ዓመታት ያህል የኢትዮጵያን የሙዚቃ ታሪክ በድምጻቸው በዜማቸውና በልዩ የአቀራረብ ስልታቸው ያበለጸጉት የትዝታው ንጉስ ክቡር ዶክተር መሐሙድ አህመድ አሁን ደግሞ ሌላ ታሪካዊ ገጽ ሊከፍቱ ነው። ከድሮ የኢትዮጵያ ሙዚቃ ወርቃማ ዘመን ጀምሮ እስከ ዛሬ ድረስ የተሰማው የመሐሙድ አህመድ ድምጽ ለብዙ ትውልዶች ከዘፈን በላይ ነው። ትዝታ ነው። ታሪክ ነው። የኢትዮጵያ ሙዚቃ ቅርስ አካል ነው። ዛሬ ደግሞ ይህ ታላቅ የሙዚቃ ጉዞ በአዲስ አልበም ሊቀጥል ነው። ለታሪክ የተሰኘው አልበም የመሐሙድ አህመድ 26ኛ አልበም ሲሆን እንደተገለጸውም የመጨረሻ አዲስ የሙዚቃ አልበማቸው ነው። ግን ለምን ለታሪክ ተባለ? ይህ ስራ የቀድሞውን የኢትዮጵያ ሙዚቃ ቅርስ ይዘትና ለዛ ሳይበርዝ ለቀጣዩ ትውልድ እንዲተላለፍ ታስቦ የተሰራ ነው። ባህላዊና ዘመናዊ የሙዚቃ መሳሪያዎችን፣ የተለያዩ የሙዚቃ ቅኝቶችና የብዙ ታዋቂ የዜማና ግጥም ደራሲያን ሙዚቀኞች ተሳትፎ በአንድ ላይ ተገኝቶበታል። እናም ይህ አልበም በቀላሉ የመጨረሻ አልበም ተብሎ የሚያልቅ ስራ አይመስልም። እንደ አቀናባሪው ጆቫኒ ሪኮ አገላለጽ ይህ የመጨረሻ ሳይሆን ቀጣይ ነው። ምክንያቱም የመሐሙድ አህመድ ዘፈኖች መቼም ቢሆን መጨረሻ የላቸውም። ከዚህ በፊት በሙዚቃው ዓለም 6 አስርት ዓመታትን የተጓዙት መሐሙድ አህመድ አሁን የሚተው ነገር አንድ አልበም ብቻ አይደለም፣ ለትውልድ የሚተላለፍ የሙዚቃ ቅርስ እንጂ። ስለዚህ ለታሪክ ስንል የአንድ አልበም ስም ብቻ አንልም፣ የአንድ ታላቅ የሙዚቃ ጉዞ ማስታወሻ። አልበሙ መቼ ለህዝብ ይደርሳል? በውስጡ ምን አይነት ስራዎች ተካተዋል? እና ይህን ታሪካዊ ስራ ለመጨረስ ምን ያህል ጊዜና ጥረት ፈጅቷል? እንዲሁም ስለ ክቡር ዶክተር መሐሙድ አህመድ ታሪካዊ አመጣጥ፣ የሙዚቃ ጉዞና ዳራ በቻናላችን አብረን እንቃኛለን። ቻናላችንን ላይክ፣ ሰብስክራይብ ያድርጉ። አብራችሁን ቆዩ። መሐሙድ አህመድ ከመርካቶ ጎዳና እስከ ዓለም ዝና። ኢትዮጵያ በሙዚቃ ታሪኳ ውስጥ ብዙ ታላላቅ ድምጾችን አፍርታለች። ነገር ግን ከነዚህ ድምጾች መካከል ከአንድ ትውልድ በላይ ልብ ውስጥ ተቀርጾ የቆየ ስም ካለ እሱም መሐሙድ አህመድ ነው። መሐሙድ አህመድ እንደ አውሮፓውያን አቆጣጠር በ1941 በአዲስ አበባ መርካቶ አካባቢ ተወለደ። ከልጅነቱም ጀምሮ በሬዲዮ የሚሰማው የኢትዮጵያ ሙዚቃ ልቡን ይስብ ነበር። የመሐሙድ የልጅነት ህይወት ግን እንደ ዛሬው ታዋቂ ዘፋኝ ለመሆን የተዘጋጀ ቀላል መንገድ አልነበረም። በትምህርት ዘርፍ ብዙ እድል አላገኘም። በኋላም በአዲስ አበባ ጫማ በመጥረግ ኑሮን ይመራ ነበር። ከዛም አሪዞና ክለብ በተባለ ቦታ በተለያዩ ስራዎች ሲሰራ የሙዚቃ ዓለም በራሱ በር ላይ መጥቶ አንኳኳ። አንድ ምሽት የኢምፔሪያል ቦዲጋርድ ባንድ ዘፋኝ ባለመገኘቱ መሐሙድ እንዲዘፍን እድልን ተሰጠው። እሱም ያንን እድል በመጠቀም ድምጹን ለሰዎች አሳየ። ከዚያም በኋላ በባንድ ውስጥ ቋሚ የሆነ ቦታ አግኝቶ ከ1974 ድረስ ከቡድኑ ጋር ይሰራ ነበር። ይህ የኢትዮጵያ ሙዚቃ ወርቃማ ዘመን ተብሎ ከሚጠራው የ1960ዎቹና የ1970ዎቹ ዘመን ጋር ተያይዞ መሐሙድ አህመድን ወደ ትልቅ የሙዚቃ መድረክ አመጣው። በዚያን ጊዜ የኢትዮጵያ ሙዚቃ ባህላዊ ዜማዎችን ከጃዝ፣ ሶልና ሌሎች የዘመኑ የሙዚቃ ቅርጾች ጋር እያቀላቀለ ወደ አዲስ ደረጃ እየተሸጋገረ ነበር። መሐሙድም በዚህ ለውጥ ውስጥ የራሱን ልዩ ድምጽ አስገባ። በ1970ዎቹ ውስጥ ከተለያዩ የሙዚቃ ቡድኖች ጋር በመስራት ብዙ ዘፈኖችን አስመዘገበ። ከእነዚያም መካከል በኋላ በዓለም ዙሪያ ዝነኛ የሆነው እረ መላ መላ ይገኝበታል። መሐሙድ በተለየ በትዝታ የተሞላውን የትዝታ ሙዚቃ ስልት በልዩ ድምጹ በማቅረብ የብዙ ሰዎችን ስሜት ነካ። እንደ አውሮፓውያን አቆጣጠር በ1974 የንጉሳዊው ስርዓት ከወደቀ በኋላ የኢትዮጵያ ሙዚቃ ዓለምም ትልቅ ለውጥ ገጠመው። የምሽት መዝናኛዎች ተገደቡ። ብዙ ሙዚቀኞችም በአዲስ የፖለቲካ ሁኔታ ምክንያት ችግር ገጠማቸው። መሐሙድ ግን ሙዚቃውን አላቆመም። ከዳህላክ ባንድና የአይቤክስ ባንድን ጨምሮ ከተለያዩ ሙዚቀኞች ጋር በመስራት የራሱን ዘፈኖችን ማስቀጠል ቻለ። በ1978 ዓመተ ምህረት የሙዚቃ ህትመት ላይ በተጣሉ ገደቦች ምክንያት ሙዚቃን ማሰራጨት አስቸጋሪ ነበር። ካሴት በዘመኑ ዋነኛ የሙዚቃ ማሰራጫ መንገድ ነበር። መሐሙድ በካሴት ሙዚቃዎቹን ለህዝብ ማድረስን ቀጠለ።
በ1980ዎቹም በአዲስ አበባ ፒያሳ አካባቢ የራሱን የሙዚቃ መደብር ከፍቶ ከዘፈኑ ጎን ለጎን በሙዚቃ ስራው ቀጠለ። ከዚያ በኋላ የመሐሙድ ሙዚቃ የኢትዮጵያን ድንበር አልፎ ወደ ዓለም መድረክ መድረስ ቻለ። በ1986 እረ መላ መላ እና ሌሎች የ1970ዎቹ ስራዎቹ በውጪ አገር እንደገና ሲለቀቁ የምዕራቡን ዓለም አድማጮች ለመሐሙድ ልዩ ድምፅ ትኩረት ሰጡ። በ1990ዎቹም ኢትዮጲክስ የተባለው የሙዚቃ ስብስብ የእርሱን ሙዚቃ ለአዲስ ትውልድ ዓለም አቀፍ አድማጮች አስተዋወቀ። በዚህ መንገድ መሐሙድ አህመድ ከአዲስ አበባ መርካቶ የጀመረውን ጉዞ ወደ አውሮፓና አሜሪካ ያሉ ታላላቅ የሙዚቃ መድረኮች አደረሰ። በ2007 የቢቢሲ ወርልድ ሚውዚክ አዋርድ ሽልማትንም አገኘ። በ2016 ደግሞ በኒውዮርክ የካምፒየን ሃል መድረክ ላይ በራሱ ስም በመቅረብ ታሪክን ሰራ። መሐሙድ አህመድን ስንወያይ የምንወያየው ስለ አንድ ዘፋኝ ብቻ አይደለም። ከተራ የህይወት ጅማሬ ተነስቶ በድምፁ የአገሩን ባህል ለዓለም ያስተዋወቀ የኢትዮጵያ የሙዚቃ ታሪክ አካልን እንወያያለን። ከጫማ ጠራጊነት ወደ መድረክ፣ ከአሪዞና ክለብ ወደ ኢምፔሪያል ቦዲጋርድ ባንድ፣ ከአዲስ አበባ ወደ ዓለም መድረክ የደረሰው የመሐሙድ አህመድ ጉዞ አንድ ነገርን ያስተምረናል። ታላቅ ህልም ሁልጊዜም በታላቅ ቦታ አይጀምርም። አንዳንድ ጊዜ በትንሽ እድል የተጀመረ አንድ ድምፅ የአንድን ሀገር ባህል ለመላው ዓለም ሊያሰማ ይችላል። ትላንት በይፋዊ መግለጫ የክቡር ዶክተር መሐሙድ አህመድ 26ኛና የመጨረሻ የሆነው ለታሪክ የሙዚቃ አልበም ለህዝብ ሊደርስ ነው። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ላለፉት 6 አስርት ዓመታት የማይረሳና ዘመን ተሻጋሪ አሻራ ያኖሩት አንጋፋው ድምፃዊ የትዝታው ንጉስ ክቡር ዶክተር መሐሙድ አህመድ ለታሪክ የተሰኘው 26ኛና የመጨረሻ አዲስ የሙዚቃ አልበማቸውን በተመለከተ ትላንት በሸራተን አዲስ ሆቴል ጋዜጣዊ መግለጫን ሰጥተዋል። ይህ አዲስ አልበም ለታሪክ ተብሎ የተሰየመበት ዋና ምክንያት የቀድሞውን የኢትዮጵያ ሙዚቃ ቅርስ ይዘትና ለዛ ሳይበርዝና ሳይቀንስ ለቀጣዩ ትውልድ በታሪክነት ተመዝግቦ እንዲተላለፍ ታስቦ መሆኑ በጋዜጣዊ መግለጫው ላይ ተገልጿል። አልበሙ የድምፃዊውን የረጅም ዘመን የመድረክና የዘፈን ህይወት መሰረት ያደረገ ሲሆን በውስጡ ባህላዊና ዘመናዊ የሙዚቃ መሳሪያዎችን እንዲሁም የተለያዩ የሙዚቃ ቅኝቶችን አጣምሮ የያዘ መሆኑ ተጠቅሷል። የጋዜጣዊ መግለጫውን የሰጡት የይሳቃል ኢንተርቴይንመንት ዋና ስራ አስፈጻሚ አቶ ኢዮብ አለማየሁ ድርጅታቸው አልበሙን በዓለም አቀፍ ደረጃ ለማድረስ ከዓለም አቀፍ የሙዚቃ ኩባንያዎች ጋር እንደተፈራረሙ ገልጸው ወደፊትም እንደ ጋሽ መሐሙድ ያሉ አንጋፋ አርቲስቶችን የመዘከርና ስራዎቻቸውን የማስቀጠል ትልቅ ራዕይ እንዳላቸው አስታውቀዋል። በጋዜጣዊ መግለጫው የተገኙት ሙዚቀኛ አብርሃም ወልዴ በበኩላቸው ለአንድ በኪነ ጥበብ ዓለም ውስጥ 6 አስርት ዓመታትን ላሳለፈ ታላቅ ሰው የመጨረሻ አልበም ማዘጋጀት ምን ያህል ከባድ ኃላፊነትና ታሪካዊ ሂደት እንደነበረው አብራርተዋል። በዚህ ታሪካዊ አልበም ዝግጅት ላይ በርካታ አንጋፋና ወጣት ታዋቂ የዜማና ግጥም ደራሲያን፣ የሙዚቃ አቀናባሪዎች እንዲሁም የቅንብር ባለሙያዎች በጋራ የተሳተፉበት ሲሆን ክቡር ዶክተር መሐሙድ አህመድ በሙዚቃ ህይወታቸው ያለፉበትን ረጅም መንገድ በመግለጽ አዲሱ ትውልድ የሀገሩን ባህልና ቅርስ ጠብቆ በዘመናዊው መንገድ እንዲያሳድግ ጥሪ አቅርበዋል። የአልበሙን የሙዚቃ ቅንብር ሂደት የመራው አቀናባሪ ጆቫኒ ሪኮ በአልበሙ ላይ 17 የሚሆኑ ታዋቂና አቅም ያላቸው ሙዚቀኞች በአንድ ላይ አሰባስቦ ማሳተፉን ገልጿል። አልበሙ ለምን እንደዘገየ ሲያብራራም በሙዚቃ ምርጫዎች ላይ ከፍተኛ ጥንቃቄ ስለተደረገበትና ሙዚቀኞች በየመሃሉ የኮንሰርት ስራዎች ሲኖራቸው ስራው ይቋረጥ ስለነበር መሆኑን ጠቁሟል። ጆቫኒ አክሎም ይህ አልበም የመጨረሻ ሳይሆን ቀጣይ ነው፣ የመሐሙድ ዘፈኖች መቼም ቢሆን መጨረሻ የላቸውም ብሏል። ይህ አልበም በተለያዩ የጥራት ስራዎች ምክንያት ዘግይቶ ይፋ የተደረገ እንጂ ሙሉ የሙዚቃ ስራው ከ6 ዓመት በፊት
በፊት ተሰርቶ የተጠናቀቀ እንደነበር በዕለቱ ተገልጿል። አልበሙ ለአድማጮች የሚደርስበትን መርሃ ግብር አስመልክቶ አቶ ኢዮብ እንደገለጹት በመጪው አዲስ ዓመት ዋዜማ ማስታወቂያ ነጠላ ዜማ የሚለቀቅ ሲሆን ሙሉ አልበሙ ደግሞ በመስከረም አጋማሽ ላይ በዲጂታል የሙዚቃ ማሰራጫዎች ላይ በይፋ ይለቀቃል። ለታሪክ አዲስ የሙዚቃ አልበም በቅርቡ በታወቀ ዓለም አቀፍ ዲጂታል የሙዚቃ ማሰራጫ መድረኮች ለምሳሌ እንደነ ስፖቲፋይ፣ አፕል ሚውዚክ፣ ዩቲዩብ እና ሌሎችም ለሕዝብ ይፋ እንደሚደረግ እና አልበሙን ሙሉ በሙሉ ከመለቀቁ በፊት ለአድማጮች ማስታወቂያ የሚሆን አንድ ነጠላ ዜማ በቅድሚያ እንደሚለቀቅ የይሳቃል ኢንተርቴይንመንት ማኔጅመንት አስታውቋል። ክቡር ዶክተር መሐሙድ አህመድ በሰጡት አጭርና ልብ የሚነካ አስተያየት ይህንን ለረጅም ጊዜ የተለፋበትን ታሪካዊ ስራዬን የኢትዮጵያ ሕዝብ እንደተለመደው በጥበብ አፍቃሪነቱና በአክብሮቱ እንደሚቀበለኝ ተስፋ አደርጋለሁ ሲሉ ምኞታቸውን ገልጸዋል። እናንተስ በአዲሱ ለታሪክ የተሰኘው በ26ኛውና ለክቡር ዶክተር መሐሙድ አህመድ የመጨረሻ አልበም ላይ ሀሳብ አስተያየታችሁ ምንድን ነው? አካፍሉን። ቻናላችንን ላይክ፣ ሰብስክራይብ ያድርጉ። ሰናይ ጊዜን ተመኘን።